One here as Leandro Trossard comes charging forward. He's got Martinelli on the outside, checks back on the inside. Into the box he goes towards Kai Havertz! And Arsenal have their breakthrough! And it's the German Kai Havertz with his 5th goal of the... Saka's delivery, Martinelli tries to get something on it! It's gone all the way through and into the back of the net! Arsenal double their lead! I'm not sure if anybody else got a touch. Champion, mais Paris domine largement les débats territorialement. Le ballon a des occasions et finit par égaliser. 4 minutes après l'ouverture du score anglaise. Frappe exceptionnelle de Désiré Doué. Il marque son 3e but de la saison dans la compétition. Retour du vestiaire. Paris accélère avec Farad Srelia. Il part de loin, mais réussit un crochet magnifique sur Dissassi. Puis place le ballon dans la lucarne. Salam côté fermé. በሌላ ፕሮግራም ተመልሳለን ማለት ነው። እና እንግዲህ በዛሬው ዕለት በኤማሬትስ ስታዲየም ምሽት 4 ሰዓት ላይ አርሰናል ፓሪስ ሴን ጀርመን ያስተናግዳል ማለት ነው። የሚኬል አርቴታ ቡድን ከሉዊስ ኤንሪኬ ቡድን ሁለት ድንቅ ቡድኖች እንግዲህ የሚገናኙበት ጨዋታ ነው ማለት ነው። በጣም ትልቅ ጨዋታ ነው ከፊታችን የሚገኘው ማለት ነው በዛሬው ዕለት። እናም ጥሩ ጨዋታ እንመለከታለን ብለን ተስፋ እናደርጋለን። ትልቅ ጨዋታም በመሆኑ እንግዲህ ስለ ጨዋታው ብዙ ነገሮችን ማንሳት ይጠበቅብናል ማለት ነው። ነገር ግን ከዛ በፊት አንድ ነገር ላስቸግራችሁ። ባለፉት ሰሞናት እንግዲህ ዩቲዩብ ላይ ቪዲዮዎችን ስጭን አልነበረምና በዚህ ምክንያት እንግዲህ ዩቲዩብ ይህንን ቪዲዮ ለብዙ ሰዎች ላያደርስ ይችላል ማለት ነው። እናም ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ተደራሽነቱን ለብዙ ሰዎች እንድታሰፉ እንዲሁ የቤተሰብ ቁጥራችንም እንዲጨምር አዳዲስ አባላቶች ሰብስክራይብ እያደረጋችሁ እንዲሁ ላይክ እያደረጋችሁ ለጓደኞቻችሁም ሼር እያደረጋችሁ አብረን እንድንበዛ ጠይቃለሁ ማለት ነው። አመሰግናለሁ። ወደ ፕሮግራሙ እንለፍ ማለት ነው። እናም እንግዲህ በዛሬው ዕለት አርሰናል ፒኤስጂን የሚያስተናግድበት ጨዋታ በጣም ተጠባቂ ጨዋታ ይሆናል ተብሎ ይጠበቃል ማለት ነው በኤማሬትስ ስታዲየም። እናም ይህ ጨዋታ በአርሰናል ታሪክ በጣም ወሳኙ ጨዋታ ይሆናል ማለት ነው። በሁለቱም ክለቦች ታሪክ እንግዲህ ሁለቱም ክለቦች እስካሁን ድረስ የአውሮፓ ቻምፒዮንስ ሊግ ዋንጫን አሸንፈው አያውቁም ማለት ነው። በዚህ ምክንያት ወይ አርሰናል ወይ ፓሪስ ሰን ጀርመን አንዳቸው ለፍጻሜ መድረሳቸው እርግጥ ሆኗል። ነገር ግን ማን ወደ ፍጻሜ የሚያልፈው የሚለው ጥያቄ በጥያቄ ምልክት ውስጥ ተቀምጧል ማለት ነው። ከዛም ውጪ እንግዲህ ምናልባት አርሰናል ይህንን ጨዋታ በኤማሬትስ ስታዲየም እንደማድረጉ ይህ ጨዋታ በጣም ተጠባቂ ይሆናል። ምክንያቱም እንግዲህ ከሪያል ማድሪድ ጋር በነበረው የኤማሬትስ ጨዋታ ምን ያክል የተጋጋለ የደጋፊዎችን ድጋፍ እንደሰማን እንግዲህ ታስታውሳላችሁ ማለት ነው። በአርሰናል ደጋፊዎች በኩል የነበረው ድጋፍ ለየት ያለ ነበር ማለት ነው። ፓሪስ ሰን ጀርመን እንግዲህ አዌይ ወይም ደግሞ ፓሪስ ሰን ጀርመን ከሜዳ ውጪ ሲጫወት የፓሪስ ሰን ጀርመን ደጋፊዎች ራቆታቸውን ራሱ እየሆኑ ምናምን ሲጨፍሩ ነው የምንመለከተውና በሁለቱም ክለቦች በኩል እንግዲህ ደጋፊዎቹ ያሉበት ሙድ በጣም ጥሩ ሙድ ነው ብለን ማንሳት እንችላለን ማለት ነው። ነገር ግን ስለዚህ ጨዋታ አንዳንድ ነገሮችን ማንሳት ያለብን ይመስለኛል። መጀመሪያ የሁለቱም ክለቦች ችግር ስለሆነው ነገር ላንሳ ማለት ነው። ሁለቱም ክለቦች እስካሁን ድረስ የአውሮፓ ቻምፒዮንስ ሊግ ዋንጫን አሸንፈው አያውቁም። አርሰናል በአውሮፓ ቻምፒዮንስ ሊግ ታሪክ ምንም እንኳን 2006 ላይ ፋይናል ቢደርስም ነገር ግን በባርሴሎና 2-1 መሸነፉን እናስታውሳለን ማለት ነው። እዛ ጨዋታ ላይ አርሰናል እንግዲህ የገባበትም ጎል አሁን ቪኤአር የዛኔ ቢኖር ኖሮ ሊሻር የሚችል አይነት ጎል ነበር ማለት ነው። ነገር ግን ያ ዘመን ካለፈ አሁን ወደ 20 ዓመታት እየሄዱ ይገኛሉ። አሁን 19 ዓመት አልፏል። አርሰናል ሴሚ ፋይናል ለፍጻሜ ለመጨረሻ ጊዜ የደረሰው የዛሬ 14 ዓመት 2008 ላይ ነበር። ከዛ በኋላ ነው እንግዲህ አሁን ለመጀመሪያ ጊዜ ሴሚ ፋይናል የደረሰው ማለት ነው። እናም በጣም ድንቅ ቡድን ነው ሚኬል አርቴታ ሰርቶ የቀረቡ ማለት ነው። በብዙ ድርጅቶችም እንግዲህ ወይም በብዙ የገማሽ ድርጅቶች በእንደነ ኦፕታ በእንደነ ቢቢሲ ያሉ ገማሽ ድርጅቶች አማካኝነት አርሰናል የዘንድሮን የዩኤፋ ቻምፒዮንስ ሊግ ያሳካል የሚል እምነት እንዳለ እንግዲህ እየተናገሩ ይገኛሉ ማለት ነው። እነዚህ ነገሮች እንግዲህ ስንመለከት አርሰናል ምናልባት የዘንድሮውን የውድድር ዘመን የቻምፒዮንስ ሊግ ዋንጫ ሊያሸንፍበት የሚችል አጋጣሚ ይኖራል ማለት ነው። በዘንድሮ የአውሮፓ ቻምፒዮንስ ሊግም አንድ ጨዋታ ላይ ብቻ መሸነፉም ለየት ያደርገዋል ማለት ነው። በኢንተር ሚላን ነው ከሜዳ ውጪ ሃካን ቻላኖሉ ባስቆጠራት የፍጹም ቅጣት ምት ጎል ብቻ አርሰናል የተሸነፈው ማለት ነው። ከዛ ውጪ ባለፉት ጨዋታዎች እንዳለ
አርሰናል አሸንፏል። 7ቱን አሸንፏል፣ 2ቱን አቻ ወጥቷል ማለት ነው ባለፉት በአውሮፓ ቻምፒዮንስ ሊግ ባደረጋቸው 9 ጨዋታዎች። ከዛም ውጪ እንግዲህ ለየት የሚያደርገው አንድ ነገር ደግሞ ሚኬል አርቴታ አምናም እንግዲህ አርሰናልን ቻምፒዮንስ ሊግ አሳትፎታል ማለት ነው። እናም አርሰናል ከአምናም ዘንድሮም በአውሮፓ ቻምፒዮንስ ሊግ ከተጋጣሚ ቡድኖች ጋር በኤሚሬትስ በሚያደርገው ጨዋታዎች ላይ እስካሁን ሽንፈትን አልቀመሰም ወይም ደግሞ ሽንፈት አልደረሰበትም ማለት ነው። እናም ዛሬም ይህንን ነገር ለመድገም ወደ ሜዳ እንደሚገባ ነው የሚጠበቀው። ከዛም ውጭ እንግዲህ አርሰናል ይህንን ጨዋታ ሲያደርግ እስካሁን ድረስ በአውሮፓ ቻምፒዮንስ ሊግ ታሪክ 199 ጨዋታዎችን አድርጎ ነገር ግን ምንም አይነት የአውሮፓ ቻምፒዮንስ ሊግ የሌለው ቡድን ነው ማለት ነው። በአውሮፓ ቻምፒዮንስ ሊግ ታሪክም ብዙ ጨዋታዎችን አድርጎ ግን ዋንጫ የሌሉት ቡድን በአውሮፓ መድረክም እንግዲህ በሊጋቸው ብዙ የሊግ ክብሮችን አሳክተው ነገር ግን የአውሮፓ ቻምፒዮንስ ሊግ ዋንጫን ያላሸነፈው ቡድን እንግዲህ አርሰናል ነው በግንባር ቀደምትነት የምናነሳው። ፒኤስጂም እዚህ ጎራ ውስጥ ይጠቀሳል ማለት ነው። ነገር ግን የፒኤስጂ ስኬቶች እንግዲህ በቅርብ ዓመታት የነበሩ ናቸው ማለት ነው። በተለይ በካታር ኢንቨስትመንት ግሩፕ ከተገዛ በኋላ ፒኤስጂ ወይ ፓሪስ ሰን ጀርማ ከዛ በኋላ የመጡ ስኬቶች ናቸው ማለት ነው። ግን አርሰናል እንደ ታሪክ በጣም ሂስቶሪካል ታሪክ ነው። የአውሮፓ ቻምፒዮንስ ሊግ ውድድሩ ራሱ እንዲቋቋም የራሱን የሆነ ኃላፊነት የተወጣ ቡድን ነው ማለት ነው። በእንደነ ሄርበርት ቻፕማን ያሉ የድሮ የአርሰናል አሰልጣኝ በ1930ዎቹና 40ዎቹ አጋማሽ አካባቢ የአርሰናል አሰልጣኝ በነበሩት ሰው ነው እንግዲህ የዩኤፋ ቻምፒዮንስ ሊግ ሀሳብ የመጣው ተብሎ ይነገራል ማለት ነው። ያንን ሀሳብ ነው እንደነ ፍሎሬንቲኖ እንደነ ሳንቲያጎ በርናቦ ያሉ አይነት የክለብ ፕሬዚዳንት ደግሞ እውን ያደረጉት ማለት ነው። እናም ይህንን ጨዋታ እንግዲህ በጉጉት እንዲጠበቅ ያደርገዋል ማለት ነው። ምናልባት አርሰናል ለመጀመሪያ ጊዜ ቻምፒዮንስ ሊግ ያነሳ ይሆን? ይህ የሁሉም ሰው ጥያቄ ነው ማለት ነው። ከዛ ውጪ ፓሪስ ሰን ጀርማን ደግሞ በዩኤፋ ቻምፒዮንስ ሊግ ወይም በአውሮፓ ቻምፒዮንስ ሊግ እንመልከተው። ፓሪስ ሰን ጀርማን እንደ አርሰናል ሁሉ ብዙ የሊግ ክብሮችን አሳክቶ ነገር ግን የአውሮፓ ቻምፒዮንስ ሊግን ካላሳኩ የአውሮፓ ቡድኖች መካከል ይጠቀሳል ማለት ነው። ከአምስቱ የአውሮፓ ታላላቅ ሊጎች በፈረንሳይም የአውሮፓ ቻምፒዮንስ ሊግን ያሸነፈው ብቸኛው ቡድን ኦሎምፒክ ደ ማርሴይ ነበር በ1990 የውድድር ዘመን ማለት ነው። እናም ይህንን የኦሎምፒክ ደ ማርሴይን ሁኔታ ደግሞ ፓሪስ ሰን ጀርመኖች አይወዱትም። ምክንያቱም ደርቢዎች ናቸው። የፈረንሳይ ትልቁ ደርቢ ተብሎ ይጠቀሳል። ይህ በፓሪስ ሰን ጀርመንና በኦሎምፒክ ደ ማርሴይ መካከል የሚደረገው ጨዋታ ነገር ግን በሊግ ክብሮች እንግዲህ በቅርብ ዓመታት ፒኤስጂ ከማርሴይ የተሻለ ሁኔታ ላይ ይገኛል ማለት ነው። ማርሴይ እንግዲህ ባለፉት ዓመታት የሊግ ዋን ዋንጫን ካሳካ እጅግ በጣም ቆይቷል ማለት ነው። ነገር ግን ፒኤስጂ ይህንን ዋንጫ ለተከታታይ ጊዜያት እያነሳው የሚገኝ ቡድን ነው ማለት ነው። እናም ከኦሎምፒክ ደ ማርሴይ የሚያሳንሳቸውን ይህንን የዋንጫ ወይም የአውሮፓ ቻምፒዮንስ ሊግ የማሳካት ህልምም አላቸው ማለት ነው። ምክንያቱም ትልቁ ባላንጣቸው ኦሎምፒክ ደ ማርሴይ ነው። ይህንንም ለማድረግ በዚህ ሰዓት ላይ ጥሩ አሰልጣኝ አላቸው ሉዊስ ኤንሪኬ። በተለይ ሉዊስ ኤንሪኬ ቡድኑን የሰራበትን መንገድ ስንመለከት እጅግ በጣም አስደናቂ ነው ማለት ነው። ነገር ግን ፒኤስጂም እንደ አርሰናል ሁሉ በአውሮፓ ቻምፒዮንስ ሊግ ብዙ ጨዋታዎችን አድርጎ ቻምፒዮንስ ሊግ ካላሸነፉ ቡድኖች መካከል እዛው ጎራ ውስጥ ይጠቀሳል። 163 ጨዋታዎችን አድርጎ ምንም አይነት የአውሮፓ ቻምፒዮንስ ሊግ ዋንጫን ማሳካት አልቻለም ማለት ነው። እናም በዚሁ ስለ ፒኤስጂ አንድ ነገር ላንሳና ወደ አርሰናልም ከሁለቱም ቡድኖች እንግዲህ ያሉበትን ሁኔታ ተራ በተራ ለማንሳት እሞክራለሁ ማለት ነው። እናም ፒኤስጂ እንግዲህ በሉዊስ ኤንሪኬ አማካኝነት እጅግ በጣም ድንቅ ቡድንን መገንባት ችሏል። በጣም ድንቅ ቡድን ነው ሜዳ ውስጥ እየተመለከተን የምንገኘው። በተለይ 2025 ከገባ በኋላ ምናልባት በአውሮፓ ከባርሴሎና ጋር ምርጡ ቡድን ነው ብለን ማንሳት እንችላለን ማለት ነው። ፒኤስጂን በተለይ በመጀመሪያዎቹ ወራት እንግዲህ በቻምፒዮንስ ሊግ በምድብ ጨዋታዎች ወይም ደግሞ በቴብሉ ላይ ማለት ነው በደረጃ ሰንጠረዡ ላይ በ20ዎቹ ውስጥ ነበር የጨረሱት ማለት ነው እንደምናስታውሰው። ከዛ በኋላ ፒኤስጂ ወደ 16ቱ ቀጥታ ባለመቀላቀሉ ከማንቸስተር ሲቲ ጋር ነበር የተጫወተው ማለት ነው። 16ቱን ለመቀላቀል ማንቸስተር ሲቲን አሸነፈ ማለት ነው። ከዛ ማንቸስተር ሲቲን ካሸነፈ በኋላ ደግሞ የተጫወተው ከሊቨርፑል ጋር ነበር ማለት ነው። ከሊቨርፑል ጋር ከተጫወተ በኋላ ግን እዛ ጨዋታ ላይ እንደምታስታውሱት ከሊቨርፑል ጋር በተደረገው
በፓሪስ በተደረገው ጨዋታ ላይ ማለት ነው። እዛ ጨዋታ ላይ እንደምታስታውሱት 1-0 ተሸንፈው ነበር። ከዛ በኋላ በአንፊልድ ሮድ ግን ሊቨርፑልን 1-0 በማሸነፍ በፍጹም ቅጣት ምት በመለያ ምት ማለት ነው ሊቨርፑልን ጥሎ ማለፍ ችሏል ማለት ነው። ከዛ በኋላ ነው ከአስቶን ቪላ ጋር ተጫውቶ አስቶን ቪላን በራሱ ሜዳ አሸንፎ በአስቶን ቪላ ሜዳ 3-2 ቢሸነፍም የመጀመሪያውን ጨዋታ 3-1 ስላሸነፈ ወደ ቀጣዩ ዙር በድምር ውጤት ማለፍ ችሎ እንደነበር እናስታውሳለን ማለት ነው አስቶን ቪላን። አሁንም ሌላ የእንግሊዝን ቡድን ነው የሚገጥመው ማለት ነው ፒኤስጂ። እናም አሁን ምንድን ነው የሚጠብቀው የሚለውንም ነገር እንግዲህ የምንመለከት ይሆናል ማለት ነው ፒኤስጂ። እናም እንግዲህ በዘንድሮ የውድድር ዘመን ቅድም እንደጠቀስኩት ፒኤስጂ የተለያዩ የእንግሊዝ ቡድኖችን ገጥሟል። ይቅርታ ቅድም ወደ 16ቱ ለማለፍ ከሲቲ ጋር ነው የተጫወተው ያልኩትኝ፣ ከሲቲ ጋር አልነበረም የተጫወተው። ይቅርታ ከብሬስት ጋር ነበር የተጫወተው ማለት ነው ለቅድሙ ስህተት። እናም እንግዲህ ፒኤስጂ እንደዚህ አይነት የውድድር ዘመንን ካሳለፈ በኋላ ነው በሊግ ወይም ደግሞ በሊግ የውድድር ዘመኑ የመጀመሪያ ሽንፈቱን ነው ባለፈው ማስተናገድ የቻለው በሳምንቱ መጨረሻ። ነገር ግን ቢሆንም በቻምፒዮንስ ሊግ መጀመሪያ ቀስ በቀስ ነው ማለት ነው እየተሸነፈ ነበር የጀመረው። በአርሰናልም 2-0 በኤሚሬትስ በተደረገው ጨዋታ መሸነፉን የምናስታውሰው ነው ማለት ነው። ከዛ በኋላ ግን ፒኤስጂ ተለውጧል አለ ማለት አንችልም ማለት ነው። ልክ ቪቲኒያም እንዳለው እንግዲህ በትላንትናው ዕለት በቃለ መጠይቁ ላይ ቪቲኒያ ከአርሰናል ጋር በመጀመሪያው ዙር በኤሚሬትስ ላይ ባደረግነው ጨዋታ ላይ ያደረግነውን አይነት አጨዋወት አንከተልም፣ ከዛ በላይ ተሻሽለናል ሲል ገልጿል ማለት ነው። ቡድኑን ግን አርሰናልም ከዛ በኋላ አለመሻሻሉን መካድ አይቻልም ማለት ነው። ግን ፒኤስጂ ደግሞ በሉዊስ ኤንሪኬ ስር ያሳየው ለውጥ እጅግ በጣም የሚታይ ነው ማለት ነው። የሚታይ ለውጥ ነው ያሳየው ማለት ነው። ያም ብቻ ሳይሆን እንግዲህ ሉዊስ ኤንሪኬ በጣም ልምድ ያለው አሰልጣኝም በመሆኑ 3ኛ ደረጃ ላይ ተቀምጧል ማለት ነው። የዘንድሮ የውድድር ዘመንን የዩኤፋ ቻምፒዮንስ ሊግ ዋንጫን ለማሳካት ከአርሰናልና ከባርሴሎና ቀጥሎ ዋንጫውን የማሳካት እድል ያለው ቡድን ፒኤስጂ ነው ተብሎ ተገልጿል ማለት ነው። ነገር ግን ፒኤስጂ አርሰናልን ይጥል ይሆን የሚለውን ነገር ዛሬ እናያለን። በአንጻሩ ደግሞ ወደ ሚኬል አርቴታ ቡድን እንሂድ። ሚኬል አርቴታ እንግዲህ ዘንድሮ በፕሪሚየር ሊጉ እጅግ በጣም እየተቸገረ ያለን ቡድን ነው ያሳለፈው ሲዝኑን ያሳለፈው ማለት ነው። በእርግጥ በጣም ጥሩ የውድድር ዘመን እንደሆነ እንደኔ ሀሳብ ማለት ነው። ብዙ ምክንያቶች አሉ አርሰናል እንደዚህ የሆነበት ማለት ነው። ጉዳቶቹ ይነሳሉ፣ ቀይ ካርዶቹ ይነሳሉ። ነገር ግን እነዛን ሁሉ ተቋቁሞ ሚኬል አርቴታም እንዳለው አንድ ቡድን 5 ቀይ ካርድ አግኝቶ ወሳኝ ተጫዋቾቹ ለወራት ከሜዳ ርቀውበት ይህ ቡድን ስንተኛ ደረጃ ላይ ይገኛል ብዬ ብጠይቃችሁ የምገምቱት 10ኛ 11ኛ ይሆናል ብላችሁ ነው። ነገር ግን 2ኛ ደረጃ ላይ መገኘታችን ራሱ በጣም ተአምር ነው ሲል ተናግሮ ነበር ማለት ነው ሚኬል አርቴታ። የምርም ደግሞ ይህ እውነት ሆኖ እንደ ፖዚቲቭ ነገር ሊቆጠር የሚገባ ይመስለኛል ማለት ነው። ምክንያቱም ቡድኑ ከነበረበት ሁኔታ አንጻር። ከዛም ውጪ እንግዲህ ገብርኤል ማርቲኔሊ እንዳለው የህይወቴ ምርጡ ጨዋታ ዛሬ ነው ብሎ ገልጿል። እንግዲህ በትላንትናው ዕለት ማለት ነው ገብርኤል ማርቲኔሊ ይህንን ጨዋታ ሲጠቅሰው ማለት ነው። ሚኬል አርቴታም እንግዲህ ለደጋፊዎቹ ያስተላለፈው መልእክት ቀልድ ቢመስልም ነገር ግን የምር አይነት አስተያየት ነው ማለት ነው። ኑ አብረን እንጫወት፣ ቁምጣችሁን አርጉ፣ ማሊያችሁን አርጉ፣ ታኬታችሁን አርጉ፣ ታጠቁና ኑ አብረን እንጫወት ብሎ እንግዲህ ደጋፊውን ተናግሯል ማለት ነው። ይህንን አስተያየት እንግዲህ ለሁለተኛ ጊዜ ነው የሰጠው። እናም ሚኬል አርቴታም ከሪያል ማድሪዱም ጨዋታ የበለጠ በኤሚሬትስ በተደረገው ጨዋታ ማለት ነው ከዛም የበለጠ ድጋፍ እንፈልጋለን ሲል እንግዲህ ተናግሯል ማለት ነው ከደጋፊው። ምናልባት የህይወቴ በኤሚሬትስ ከመጣው በኋላ ማለት ነው በአሰልጣኝነት ወደ ኤሚሬትስ ከመጣው በኋላ ትልቁ ጨዋታዬ በአሰልጣኝነት ይህኛው ጨዋታ ነው። እኛ ወደ በርናቡ ሄደን አሸንፈን ተመልሰናል። በህይወት ከሚያጋጥሙን ፈተናዎች መካከል በጣም ከባዱ ፈተና ከሆነ ወደ ሳንቲያጎ በርናባው ሄዶ መጫወት ነው። እናም ወደ ፋይናል እናልፋለን የሚል አይነት አስተያየቱን ሰጥቷል ማለት ነው። ሉዊስ ኤንሪኬም እንግዲህ በጥሩ ሁኔታዎች ውስጥ አልፈናል፣ ቡድኔ ጥሩ ሁኔታ ላይ ነው የሚገኘው፣ እናም ወደ ፋይናል ለማለፍ አሁን ጥሩ ሁኔታ ላይ እንገኛለን ሲል ነው እንግዲህ ተናግሮ የነበረው ማለት ነው ሉዊስ ኤንሪኬም።
እናም ሉዊስ ኤንሪኬ አንድ አስተያየት እንዲሰጥ ተጠይቆ ነበር። የእንግሊዝ ፕሪሚየር ሊግ ዓለም ላይ ካሉት ሊጎች ከባዱ ሊግ ነው ብለ ታስባለህ ወይ ሲባል ይህንን ጥያቄ ብመልስ አለ ሉዊስ ኤንሪኬ ይህንን ጥያቄ ብመልስ መተቸቴ አይቀርም አለ። ምርጡ ሊግ ነው ብልም መተቸቴ አይቀርም፣ ምርጡ አይደለም ብልም መተቸቴ አይቀርም እና ጥያቄው ለፈኝ ሲል ነበርና የተናገረው የሊጉንም ከባድነት ለማሳየት እንግዲህ ፒኤስጂ የገጠማቸውን ቡድኖች ብቻ ማየት በቂ ነው። ምናልባት ከሲቲ ጋር ብቻ ይሆናል ፒኤስጂ ጥሩ ተጫውቶ ያሸነፈው ወይም በቀላሉ ያሸነፈው ብለን መናገር እንችላለን። ግን ማንቸስተር ሲቲ ራሱ ፒኤስጂ መጀመሪያ ላይ 2-0 መምራት ችሎ ነበር። ከዛ በኋላ ነው ፒኤስጂ ካምባክ አድርጎ ማሸነፍ የቻለው ማለት ነው። ከዛ በኋላ ከሊቨርፑል ጋር የተደረገውን በጣም ድንቅ ጨዋታን ማሰብ እንችላለን፣ በሁለቱ ክለቦች መካከል የተደረገውን ፉክክር። ከዛም በተጨማሪ ደግሞ ከአስቶን ቪላ ጋር በተደረገው ጨዋታ አስቶን ቪላ ፒኤስጂ ሊያሰናብት ጫፍ ላይ ደርሶ ነበር። ነገር ግን ጂያንሉጂ ዶናሩማ በጣም በድንቅ ሁኔታ በነበረበት ጊዜ ላይ ነው እንግዲህ ይህ ጨዋታ የተደረገውና ዶናሩማ የጨዋታው ኮከብ ሆኖ የወጣበት ጨዋታ እንደነበር እናስታውሳለን ማለት ነው። ምንም እንኳን አስቶን ቪላ ጨዋታውን 3-2 አሸንፎ ቢሰናበትም ማለት ነው። እናም እንግዲህ ይህንን ጨዋታ ስንመለከት ሁለት የአሰልጣኞቻቸውን ቡድኖች ነው የምንመለከተው። መጀመሪያ ስለ ሚኬል አርቴታ ቡድን አርሰናል እናንሳ ማለት ነው። እንግዲህ አርሰናል የሚገርም የውድድር ዘመንን በዘንድሮው የውድድር ዘመን አሳለፈ ማለት ባንችልም፣ ነገር ግን በአውሮፓ ቻምፒዮንስ ሊግ እጅግ በጣም ድንቅ የውድድር ዘመንን እያሳለፈ የሚገኝ ቡድን ነው ማለት ነው። በእርግጥ ሚኬል አርቴታ ከመምጣቱ በፊት አርሰናል 2018 ላይ አርሰን ቬንገርን ከለቀቀ በኋላ ፍሬዲ ዩምበርግን በጊዜያዊ አሰልጣኝነት እንዲሁ ኡናይ ኤምሬን ከዛ ሚኬል አርቴታ አሁን ለ5 ዓመታት የአርሰናል አሰልጣኞች ሆነው የተሾሙ አሰልጣኞች ናቸው ማለት ነው። እናም አርሰናል እንግዲህ በአውሮፓ ቻምፒዮንስ ሊግ መድረክ መሳተፍ ራሱ ያቃተው ቡድን ነበር። እናም ይህንን ቡድን እንግዲህ ሚኬል አርቴታ ራሱ መጀመሪያ ሲረከበው 8ኛ ከዛም በኋላ በሁለተኛው የውድድር ዘመንም በሙሉ የውድድር ዘመኑ ማለት ነው መጀመሪያ ግማሽ የውድድር ዘመን አርሰናል ካሳለፈ በኋላ ነው እንግዲህ ሚኬል አርቴታ የመጣው ማለት ነው። ከዛ በኋላ እንግዲህ ድጋሚ 8ኛ ወጣ በመጀመሪያ ሙሉ የውድድር ዘመኑ። ከዛ በኋላ 5ኛ ወጣ በ2021-22 በ2022-23 ደግሞ ማንም ሰው ሳይጠብቀው ለዋንጫ ከማንቸስተር ሲቲ ጋር መፎካከር ችሎ ነበር ማለት ነው። 2022-23 ድንቅ ቡድንን መስራት ችሎ ነበር ማለት ነው። 2023-24 ሁለተኛውን አጠናቀቀ። ዘንድሮም ሁለተኛ ሆኖ የሚያጠናቅቅ ይመስላል ማለት ነው በፕሪሚየር ሊጉ። ነገር ግን እዚህ ጋር ማንሳት የፈለኩት አርሰናልን ከምንምነት በዩሮፓ ሊግ ከማይሳተፍ ቡድንነት ማለት ነው ወደ አውሮፓ ቻምፒዮንስ ሊግ ሰሚ ፋይናሊስት ያመጣ አሰልጣኝ ነው ማለት ነው ሚኬል አርቴታ። አምናም በኳርተር ፋይናሉ የምታስታውሱ ከሆነ ከባየር ሙኒክ ጋር የአርሰናል ተጫዋቾች በተለይ በጃኩብ ኪቪዮር አማካኝነት በተሰሩ ስህተቶች ነው እንግዲህ አርሰናል በባየር ሙኒክ ተሸንፎ የተሰናበተው ማለት ነው። ግን አርቴታ ይህንን ቡድን ምን ያክል ጥግ እንደወሰደው ማየት የሚቻለው እንግዲህ ምንም ከማይሳተፍ ቡድንነት ወደ ዋንጫ ተፎካካሪነት፣ ከ8ኛነት ወደ ዋንጫ ተፎካካሪነት፣ ከምንምነት ወይም ዩሮፓ ሊግ ከማይሳተፍ ቡድንነት ደግሞ ወደ አውሮፓ ቻምፒዮንስ ሊግ ሰሚ ፋይናሊስትነት አድርሷል ማለት ነው። እናም ይህንን ሲያደርግ ደግሞ አንዳንድ እጅግ በጣም ወሳኝ የሆኑ ውሳኔዎችን ወስኗል ማለት ነው። ሜሱት ኦዚል ላይ የወሰነውን ውሳኔ ማንሳት እንችላለን። የቡድኑን ምርጡን ተጫዋች ምናልባት በዛን ጊዜ ፐር ኤመሪክ ኦባሜያንግ ላይ ትሬኒንግ ላይ አርፍዳል በሚል ፐር ኤመሪክ ኦባሜያንግን ካለምንም ርህራሄ ከቡድኑ ያሰናበተበትን ሁኔታ እናነሳለን። በዛ ላይ እስካሁን አርሰናል የሚተችበት አንድ ነገር ቢኖር 9 ቁጥር የለውም ነው። ግን አርቴታ የፈለገ ይሁን ብሎ ነው ኦባሜያንግን ያሰናበተው። በዛ ላይ አሌክሲስ ላካዜት ላይ አሌክሳንደር ላካዜት ላይም ወስኖ ነው እንግዲህ ያሰናበተው ኤዲ ኒኪቲያን በቡድኑ ውስጥ አስቀርቶ ማለት ነው። እነዚህ በጣም ከአርቴታ ድንቅ ውሳኔዎች መካከል አንደኞቹ ናቸው። በተለይ 2022-23 የውድድር ዘመን ሳይጀምር በፊት 2021-22 የውድድር ዘመን ላይ ኤሚል ስሚዝሮን የተጠቀመበት መንገድ፣ 2022-23 ላይ ዚንቼንኮና ገብርኤል ጄሱስ ቡድኑ ላይ ያሳረፉት ተጽዕኖ ማለት ነው ከማንቸስተር ሲቲ ከመጡ በኋላ እነዛን ነገሮች ማንሳት እንችላለን። አምናም በጣም ድንቅ የውድድር ዘመንን ያሳለፈ ቡድን ነው። እስከ መጨረሻው ድረስ ከማንቸስተር ሲቲ ጋር ለዋንጫ ሲፎካከር የነበረ ቡድንን ነው እንግዲህ መገንባት ችሎ የነበረው ማለት ነው። ወደ ሉዊስ ኤንሪኬ ስንመጣ ደግሞ
ወደ ሉዊስ ኤንሪኬ ስንመጣ ደግሞ እንግዲህ ሉዊስ ኤንሪኬ ድንቅ ቡድንን መስራት ችሏል። በፓሪስ ሰን ጀርማ አሁን እንደምንመለከተው እንደነ ኤምባፔ፣ ሊዮኔል ሜሲ፣ ኔይማር የመሳሰሉ ተጫዋቾችን ከሸኘ በኋላ ነው እንግዲህ እንደዚህ አይነት ድንቅ ቡድንን መስራት የቻለው። ኤምባፔ ለብቻው ጨዋታ ማሸነፍ የሚችል ተጫዋች ይባል ነበር። ነገር ግን ሉዊስ ኤንሪኬ ከየትኛውም ተጫዋች ጋር እንግዲህ ተጫዋቹ የሚለግም ከሆነ ለሱ ምንም ነው ማለት ነው። እናም ኪሊያን ኤምባፔን ለምንድን ነው ሜዳ ውስጥ የማታግዘን ብሎት ራሱ ሲጠይቀው እንመለከት ነበር ማለት ነው። ኪሊያን ኤምባፔ እንግዲህ እንደሚታወቀው የማይክል ጆርዳን አድናቂ ነው። ማይክል ጆርዳን እኮ በጣም ይሰራል፣ በጣም ይለፋል፣ አንተ ግን ለምንድን ነው ሜዳ ውስጥ የማታግዘን እንደ ማይክል ጆርዳን መሆን የማፈልግ ከሆነ ብሎት ሲያናገረው ራሱ የሆነ የወጣ የመልበሻ ቤት ክፍል ንግግርም እንደነበር እንግዲህ እናስታውሳለን ማለት ነው። ይህንን ነገር ሁላ ሆኖ ኤምባፔንም ከቡድኑ አሰናብቶ ነገር ግን ቡድኑ አሁን እንደ ቡድን ድንቅ ቡድን ሆኗል ማለት ነው። በተለይ በ2025 እንግዲህ ብዙ ጨዋታዎችን አልተሸነፈም ማለት ነው። 3 ጨዋታዎችን ብቻ ነው መሸነፍ የቻለው። በአውሮፓ ቻምፒዮንስ ሊጉ በሊቨርፑል ነበር የተሸነፈው፣ ግን ሊቨርፑልን በመልሱ ጨዋታ ጥሎት ማለፍ ችሏል። በቪላም ተሸንፏል፣ ግን የመጀመሪያውን ጨዋታ አሸንፎ ነበር። ግን ባለፈው በኔንትስ እስከሚሸነፍ ድረስ በሊጉ ኢንቪሲብል የሆነን ቲም ነው እንግዲህ ሉዊስ ኤንሪኬ የሰራው ማለት ነው። ኢንቪሲብል ለመሆን ከጫፍ ደርሶ ነበር። ምንም አይነት ጨዋታ ሳይሸነፍ ዋንጫውን ለማሳካት ተቃርቦ የነበረን ቡድን ነበር እንግዲህ ሉዊስ ኤንሪኬ መስራት ችለው የነበረው ማለት ነው። ነገር ግን ባለፈው በኒስ እንግዲህ እሁድ ዕለት ማለት ነው ቅዳሜ ዕለት ማለት ነው 3-1 በሆነ ውጤት በሜዳው የተሸነፈበትን ጨዋታ እናነሳለን ማለት ነው። በእርግጥ በዛ ጨዋታ ላይ ፓሪስ ሳን ጀርማ ሊያሸንፍባቸው የሚገቡ አጋጣሚዎች ፈጥሯል ማለት ነው። እንደነ ዴምቤሌ የመሳሰሉ ተጫዋቾች፣ ዴዝሪ ዱዌ፣ ክቫራትስኬሊያ ሁላቸውም እንግዲህ ብዙ ኳሶችን አምክነዋል ቢባል እንግዲህ ማጋነን አይሆንም ማለት ነው። በፓሪስ ሳን ጀርማ በኩል ማለት ነው። በተለይ በኔንትስ በኩልም እንግዲህ ኔንትሶች በጣም አስደናቂ አሲስቶችን እንዲሁም አስደናቂ ግቦችን የተመለከትንበት ጨዋታ ነው ብለን መናገር እንችላለን ማለት ነው። በተለይ ቦአናኒ የተባለው የኔንትስ ተጫዋች እጅግ በጣም ድንቅ 2 አሲስቶችን ነው በጨዋታ ላይ ማድረግ የቻለው ማለት ነው። መሸነፉም እንግዲህ ወደዚህ ጨዋታ ትኩረቱን አዙሮ እንደሆነ ግልጽ የሆነ ይመስላል ማለት ነው። ግን ሊያሸንፍባቸው የሚገቡ አማራጮች ነበሩት ማለት ነው። ግን ያንን አላደረገውም። ግን ቡድኑን ሉዊስ ኤንሪኬ የገነባበት መንገድ በተለይ ሱፐርስታሮችን አሰናብቶ የራሱን ቡድን ታታሪዎች ብቻ እንዳለ አሁን ኪቪቻ ክቫራትስኬሊያ እንግዲህ በጣም ምርጥ ተጫዋች ነው። ብራድሊ ባርኮላ ምርጥ ተጫዋች ነው። ዴዝሪ ዱዌ ምርጥ ተጫዋች ነው። እነዚህ ፊት መስመር ላይ አንዱ ከነዚህ 3ቱ ቤንች ይሆናል ማለት ነው ሁሌ። በተለይ አሁን ኪቪቻ ክቫራትስኬሊያ ሙሉ በሙሉ ቋሚ መሆን ጀምሯል ማለት ነው። ከዱዌና ባርኮላ አንዱ ቤንች ይሆናል ማለት ነው። በተለይ ዴምቤሌን የለወጠበት መንገድ ደግሞ እጅግ በጣም አስደናቂ ነው። ዴምቤሌ እድሜ ልኩን እንደዚህ አይነት የሊግ የውድድር ዘመን አሳልፎ አያውቅም ማለት ነው። ነገር ግን በሉዊስ ኤንሪኬ ስር እያሳለፈ የሚገኘው የውድድር ዘመን በጣም ድንቅ የውድድር ዘመን ነው ማለት ነው። ኡስማን ዴምቤሌ ማለት ነው። በተለይ እሱን ሴንትራል ቦታዎች ላይ ማጫወት ከጀመሩ በኋላ ምናልባት በአውሮፓ አሁን 2025 ከገባ በኋላ ምርጡ ተጫዋች ኡስማን ዴምቤሌ ነው ብለን ብንናገር ብዙ ተቺዎች ያሉ አይመስለኝም ማለት ነው። በጣም ድንቅ ጊዜን እያሳለፈ የሚገኝ ተጫዋች ነው ይህ ፈረንሳዊ አጥቂ ማለት ነው። አሁን የቡድኑ ልብ መሆን ችሏል ማለት ነው። በተለይ በመሀል ሜዳው ላይ የሚገኙት ሁሉም ተጫዋቾች ታታሪዎች ናቸው። ቪቺኒያ፣ ጆአው ኔቬስ፣ ፋቢያን ሩይዝ፣ ዛየር ኤምሪ ተቀይሮ ሲገባ ማለት ነው። ፊት መስመሩ ላይ ሊካንግ ኢንን ሳንረሳው ጎንካሎ ራሞስን የመሰለ ተጫዋች እንግዲህ ካመጡ በኋላ ቤንች ላይ ነው ያስቀመጡት ማለት ነው። ጎንካሎ ራሞስ አሁን የመጨረሻዎቹ ደቂቃዎች ተጫዋች ነው የሆነው ማለት ነው። እዚህ ላይ የነ ሀኪሚና የነ ኑኖ ሜንዴዝ የፉልባኮቹ ነጻነትም ሳይረሳ ማለት ነው። ምናልባት በጣም ድንቅ ቡድንን ነው የሰራው ማለት ነው። ሉዊስ ኤንሪኬ በአውሮፓ ከሚገኙ ምርጥ ቡድኖች መካከል አንዱ ነው ማለት ነው። በዚህ ሰዓት ላይ 4ቱም ቡድኖች ምናልባት ሰሚፋይናል ላይ ደረሱት በቅድሙ ፕሮግራም ላይ እንደጠቀስኩት ማለት ነው። 4ቱም ተጫዋቾች እንግዲህ ወይ 4ቱም ቡድኖች ይቅርታ የአሰልጣኞቻቸው ቡድኖች ናቸው። አርሰናል የሚኬል አርቴታ ቡድን ነው፣ በደንብ ኮች የተደረገ ቡድን ነው። እንዲሁ ኢንተር ሚላን ደግሞ የሲሞኔ ኢንዛጊ ቡድን ነው፣ በጣም ኮች የተደረገ ቡድን በኢንዛጊ አማካኝነት። እንዲሁ የመጀመሪያ ዓመታቸው ቢሆንም ሃንሲ ፊሊክም እጅግ በጣም ድንቅ ቡድንን ነው መስራት የቻሉት ማለት ነው በባርሴሎና።
ሉዊስ ኤንሪኬም እንግዲህ በፓሪስ ሰን ዠርመን እጅግ በጣም ድንቅ ቡድንን ነው መስራት የቻሉት ማለት ነው። እናም እንግዲህ እነዚህ ነገሮች ስንመለከት ሁሉም ቡድኖች የራሳቸው ጥንካሬዎች ያላቸው ቡድን ናቸው ሰሚ ፋይናል ላይ ደረሱት። ስለዚህ ብዙ ባልገፋበት ይሻላል፣ ምክንያቱም ሌላ ፕሮግራም ሰርቻለሁ፣ ከስራ አስቀምጥላችኋለሁ፣ ሊንኩን ገብታችሁ ማዳመጥ ትችላላችሁ። እናም ወደዚህኛው ሀሳብ የስመለስ ሉዊስ ኤንሪኬ የሰራውን ስራ ማድነቅ በጣም አስፈላጊ ይሆናል ማለት ነው። እና ስለ ሚኬል አርቴታም እንግዲህ የተወሰኑ ነገሮችን ለማንሳት ሞክሬያለሁ። ነገር ግን አሁን ስለ ቡድኖቹ ሁኔታዎች ደግሞ እናንሳ። እንግዲህ አርሰናል በጣም በአውሮፓ ቻምፒዮንስ ሊጉ ድንቅ ጊዜን እያሳለፈ ይገኛል። ባለፉት 9 ጨዋታዎች 7ቱን ማሸነፍ ችሏል፣ 2ቱን አቻ ወጥቷል ማለት ነው። ምንም አይነት ሽንፈት አልተደረሰበትም። በዘንድሮ የውድድር ዘመንም አንድ ሽንፈት ብቻ ነው በአውሮፓ ቻምፒዮንስ ሊጉ የደረሰበት ማለት ነው። በኢንተር ሚላን የተሸነፈው ሽንፈት ማለት ነው 1-0። ከዛ ውጪ ግን ብዙ ጨዋታዎችን ሳይሸነፍ ተጉዟል ማለት ነው። በአርሰናል ታሪክም ከ2005-6 የውድድር ዘመን በኋላ ብዙ ጨዋታዎችን ሳይሸነፍ በአውሮፓ ቻምፒዮንስ ሊጉ የተጓዘበትን ሁኔታ እንመለከታለን ማለት ነው። እነዚህ ነገሮች ስንመለከት እንግዲህ ይህ ቡድን ድንቅ መሆኑን እንመለከታለን ማለት ነው። አንዳንድ ነገሮችን እናንሳ። እንግዲህ በዛሬው ዕለት ነው በኤምሬትስ ስታዲየም ይህ ጨዋታ የሚደረገው ማለት ነው። እና እስካሁን ድረስ በፓሪስ ሰን ዠርማ በኩል ያሉትን ነገሮች ስንመለከት ፓሪስ ሰን ዠርማ ወደ እንግሊዝ አቅንቶ ማለት ነው ከእንግሊዝ ቡድኖች ጋር ባደረጋቸው 5 ጨዋታዎች 4ቱን ተሸንፏል ማለት ነው። በአስቶን ቪላ፣ በኒውካስትል፣ በማንቸስተር ሲቲ ደግሞ 2 ጊዜ መሸነፍ ችሏል ማለት ነው። ያሸነፈው አንድ ጨዋታ ባለፈው ሊቨርፑልን ያሸነፈበትን ጨዋታ ብቻ ነው ማንሳት የምንችለው ማለት ነው። ግን በሁለቱም ክለቦች በኩል ደግሞ ሊነሱ የሚገቡ አንዳንድ ተጫዋቾች አሉ። ቡካዮ ሳካ እንግዲህ ምርጥ ጊዜን እያሳለፈ ይገኛል ከጉዳትም ከተመለሰ በኋላ። ምን ያክል ድንቅ ተጫዋች እንደሆነ እንግዲህ በማድሪዱ ጨዋታ ብቻ አስመስክሯል ብለን መናገር እንችላለን። ከኢፕስዊች ታውን ጋር በተደረገው ጨዋታ ላይም በጣም ድንቅ እንቅስቃሴን ሲያደርግ ነበር። በእርግጥ መጨረሻ ላይ ተቀይሮ ወጥቷል ጎርቶት፣ ነገር ግን በክሪስታል ፓላስ ጨዋታ ላይ ደግሞ እረፍት እንደሰጡት እናስታውሳለን ማለት ነው። እናም አሁን በአውሮፓ ላይ ከሚገኙ ምርጥ ተጫዋቾች መካከል አንደኛው መሆኑን በድጋሚ ያስመሰከረበትን ሁኔታ ነው የምናየው ማለት ነው። በተለይ ቡካዮ ሳካን እንግዲህ ማድነቅ የሚገባ ማለት ነው። ሪያል ማድሪድ ጋር በተደረገው ጨዋታ እንደምናስታውሰው በሳንቲያጎ በርናቦ ላይ መጀመሪያ ፍጹም ቅጣት ምቱን በፓኔንካ ስታይል እመታለሁ ብሎ እንግዲህ መሳቱን እናስታውሳለን ማለት ነው። ነገር ግን ከዛ በኋላ ከረፍት በኋላ በዛው በፓኔንካ ቢባል ይሻላል የቆመ ኳስ ባይሆንም ቺፕ አድርጎ እንግዲህ ኮርቷ ላይ ግብ ማስቆጠሩ እናስታውሳለን ማለት ነው። ይህም እንግዲህ የቡካዮ ሳካ የአእምሮ ጥንካሬ ከጊዜ ወደ ጊዜ ምን ያክል እየጠነከረ እንደመጣ የሚያሳየን ነው ማለት ነው። በ2021 የአውሮፓ ዋንጫም እንግዲህ እንደምናስታውሰው ማለት ነው እዛ የአውሮፓ ዋንጫ ላይ እንግዲህ ቡካዮ ሳካ በፍጻሜ ጨዋታ ላይ ግቦችን ሲያመክን ወይም ደግሞ ፔናልቲውን መሳቱን እናስታውሳለን። ፔናልቲውን የሳተው ደግሞ በጣም ለየት የሚያደርገው ነገር እዚሁ የፒኤስጂ ግብ ጠባቂ ጂያንሉጂ ዶናሩማ ላይ ነው ማለት ነው። እና ከዛ በኋላም ራሱን ቀስ በቀስ እያገገመ ለዚህ ደረጃ የደረሰበትን ሁኔታ ማድነቅ ያስፈልጋል ማለት ነው። እናም ቡካዮ ሳካን ካነሳን አንጻር በፒኤስጂ በኩል ደግሞ ዴምቤሌን አንስቻለሁ። ቅድም እንዳልኩት በአውሮፓ ከሚገኙ ምርጥ ተጫዋቾች መካከል አንደኛ ነው። በኢንፎርም አሁን ባሉበት አቋም ካየነው ደግሞ ምናልባት ምርጡ ተጫዋች ዴምቤሌ ነው ማለት ነው በአውሮፓ። ነገር ግን አሁን አንዳንድ ሁኔታዎችን ማንሳት የሚገባን ይመስለኛል። ሳካ ከኑኖ ሜንዴስ ጋር የሚያደርገውን የ1-ለ1 ግንኙነት ያሸንፍ ይሆነው የሚለውን ነገር እንግዲህ እናያለን። እንግዲህ በመጀመሪያው ጨዋታ በኤምሬትስ በተደረገ በምድብ ጨዋታ ማለት ነው ከፓሪስ ሰን ዠርማን ጋር በደረጃ ሰንጠረዡ ጨዋታ ላይ የዛኔ አርሰናል 2-0 ሲያሸንፍ ቡካዮ ሳካ ኑኖ ሜንዴዝን ሙሉ በሙሉ ተቆጣጥሮት ነበር ማለት ይቻላል። ነገር ግን ኑኖ ሜንዴዝ ደግሞ በአታኪንግ ሁኔታው ብቻ ሳይሆን በእርግጥ በፒኤስጂ ቤት እንግዲህ ቢልድ አፕ ቱ ሹት የሚባል ነገር አለ ማለት ነው። ያ ስታት ስንመለከት ከአሽራፍ ሀኪሚና ቪቺኒያ በመቀጠል ሁለቱ ተጫዋቾች ካደረጉት የቢልድ አፕ በኋላ ማለት ነው ከነሱ ቢልድ አፕ በኋላ ነው ሹት የተደረገው ማለት ነው። ከነዛ ቢልድ አፖች በኋላ አንደኛው 3ኛ ደረጃ ላይ የሚገኘው ኑኖ ሜንዴዝ ነው ማለት ነው። ይህም የፒኤስጂ ፉልባኮች ምን ያክል ነጻነት እንዳላቸው ካነሳቸው ተጫዋቾች እንግዲህ አሁን ሁለቱ ከቪቲኒያ ውጪ ማለት ነው ሀኪሚና ኑኖ ሜንዴዝ ፉልባኮች ናቸው ማለት ነው። ነገር ግን በመከላከል ባህሪውም እንግዲህ ከመሐመድ ሳላ ጋር ያሳየው ድንቅ እንቅስቃሴ ደግሞ የማይታማ ነው ማለት ነው። ኑኖ ሜንዴዝ ምንም እንኳን በአስቶን ቪላ ጨዋታ ላይ ሲቸገር ያመሸ ቢሆንም ማለት ነው። እናም
ቡካዮ ሳካን ያቆመው ይሆን የሚለው ነገር እንግዲህ የሚታይ ይሆናል ማለት ነው። እናም እንግዲህ አንዳንድ ነገሮችን ደግሞ ስንመለከት በአርሰናል በኩል ሌላ ተጫዋችን መመልከት ያለብን ይመስለኛል። ኦፕታ እንዳወጣውም ስታትስ ከሆነ ማይለስ ሉዊስ ስኬሊ ማየት የሚገባን ይመስለኛል ማለት ነው። ይህ የ18 ዓመት እንግሊዛዊ ተጫዋች በጣም ድንቅ ጊዜን እያሳለፈ ይገኛል ማለት ነው። እናም የፓሪስ ሰን ጀርመን ማጥቃት የሚደረገው ከ40% በላይ ማለት ነው በቀኝ በኩል ነው ማለት ነው። እናም በቀኝ በኩል በሚደረጉት በእነዚህ ማጥቃቶች ደግሞ በጣም አደገኛ ተጫዋቾች ቦታው ላይ ይፈራረቃሉ ማለት ነው። ቦታው ላይ ከሚፈራረቁ ተጫዋቾች መካከል እንግዲህ ክቪቻ ክቫራትስኬሊያ፣ ዴዝሪ ዱዌ እንዲሁ ኦስማን ዴምቤሌ ናቸው ማለት ነው። ወይም ደግሞ ዴዝሪ ዱዌ ቤንች ከሆነ ብራድሪ ባልኮላ። እነዚህ ተጫዋቾች ከማይለስ ሉዊስ ስኬሊ ጋር የሚያደርጉት እንቅስቃሴ እጅግ በጣም ይጠበቃል ማለት ነው። እስካሁን በአውሮፓ ቻምፒዮንስ ሊጉና በፕሪሚየር ሊጉ ማለት ነው ከ1400 በላይ ደቂቃዎችን ተጫውተዋል። ግን አንድ ጊዜ ብቻ ነው ድሪብል ተደርጎ የታለፈው ማለት ነው። ከማድሪድ ጋር በተደረገው ጨዋታም እንግዲህ ከሮድሪጎ ጋር ይቸገራል ብለን ብንጠብቅም ነገር ግን ምንም አይነት መቸገር አልተስተዋለበትም ማለት ነው በማይለስ ሉዊስ ስኬሊ በኩል ማለት ነው። በጣም ድንቅ ጊዜን ያሳለፈ ተጫዋች ነው ብለን ማለት እንችላለን ማለት ነው። ግን ነገሩን ለየት የሚያደርገው ፓሪስ ሰን ጀርማ 40.9%ን የማጥቃት እንቅስቃሴ ነው የሚያደርጉት በቀኝ በኩል ነው ማለት ነው። በፓሪስ ሰን ጀርማ ቀኝ በኩል፣ በአርሰናል ግራ በኩል ማለትም ሉዊስ ስኬሊ በሚጫወትበት ቦታ ማለት ነው። ከዛም በተጨማሪ ፓሪስ ሰን ጀርመን 77 ጊዜ ቻንስ ክሬት ያደረጉት ከዚህ ከቀኝ መስመር በኩል እየተነሱ ነው ማለት ነው። በዚህም በኩል እንግዲህ ሉዊስ ስኬሊ የሚጫወትበት መነሻ ቦታ ማለት ነው። እና ምን ያጋጠም ይሆነው የሚለውም ነገር እንግዲህ ይጠበቃል ማለት ነው በእነዚህ ተጫዋቾች መካከል። ከዛ ውጭ በኑኖ ሜንዴዝ እና በሳካ በኩል እንዲሁ በሃኪሚና በማርቲኔሊ በኩልም የሚኖረው ነገር ይጠበቃል። በጣም ሁለት ፈጣን ተጫዋቾች ናቸው። ሃኪሚም የመከላከል ባህሪው እጅግ በጣም የሚያሰጋ ነው። ክቪቻ ክቫራትስኬሊያ ምናልባት አሁን ቻምፒዮንስ ሊግ ላይ ከቀሩ ተጫዋቾች ከላሚን ያማል ጋር ማለት ነው ምርጡ ድሪብል ነው። እሱ ደግሞ ከጁሪየን ቲምበር ጋር ይገናኛል ማለት ነው። ጁሪየን ቲምበር ደግሞ በጣም ድንቅ የመከላከል ባህሪ ያለው ተጫዋች ነው ማለት ነው። በትላንትናው ዕለት አንድ ኢንተርቪው ላይም የሊቨርፑሉ የመሃል ሜዳ ተጫዋች ራያን ግራቨንበርግ የአንድ ለአንድ ምርጡ ተከላካይ ማን ነው ተብሎ ሲጠየቅ ጁሪየን ቲምበር ብሎ መመለስ ችሏል ማለት ነው። እናም ይህንንም እንግዲህ ማረጋገጫው ቪኒሲየስ ጁኒየር ነው ብሎ መግለጽ ይቻላል ማለት ነው። በሪያል ማድሪዱ ጨዋታ ላይ ቲምበርን ያልፈዋል ተብሎ ቢጠበቅም ግን በሁለቱም ጨዋታዎች አንዴም እንኳን ድሪብል ተደርጎ አልታለፈም ማለት ነው። እናም ዛሬም ከክቪቻ ክቫራትስኬሊያ ጋር የሚያደርገው የአንድ ለአንድ ግንኙነት እጅግ በጣም የሚጠበቅ ይሆናል ማለት ነው። እናም እንግዲህ ፒኤስጂ በዚህ ድንቅ አቋም ቢሆንም አርሰናልም ጥሩ አቋም ላይ ቢኖርም ማለት ነው በቻምፒዮንስ ሊጉ በጣም ጥሩ ጨዋታ እንደሚኖር ነው የምንጠብቀው ማለት ነው። ቅድም የሉዊስ ስኬሊን ደቂቃ እየጠቀስኩ ነበር። ወደ 1500 ደቂቃ ሊጠጋው ነው ማለት ነው። 1488 ደቂቃዎችን ነው መጫወት የቻለው ማለት ነው ማይለስ ሉዊስ ስኬሊ ማለት ነው። እናም እንግዲህ በዘንድሮ የውድድር ዘመን በጣም የፓሪስ ሰን ጀርመን ተጫዋቾች ማለት ነው በድሪብል የተሞላ ተጫዋቾች ናቸው የበዙበት ማለት ነው። ከነዛም ተጫዋቾች መካከል እንግዲህ ከፓሪስ ሰን ጀርመን ተጫዋቾች መካከል ክቪቻ ክቫራትስኬሊያ እንዲሁ ብራድሪ ባልኮላ፣ ዴዝሪ ዱዌ እና ኦስማን ዴምቤሌ እናሳለን። እያንዳንዶቻቸው ዴዝሪ ዱዌ 3.1 ጊዜ በጨዋታ፣ ክቪቻ ክቫራትስኬሊያ ደግሞ 2.7 ጊዜ በጨዋታ፣ ብራድሪ ባልኮላ 2.6 ጊዜ፣ ኦስማን ዴምቤሌ 2.2 ጊዜ በቻምፒዮንስ ሊግ ማለት ነው በየጨዋታው ድሪብል ያደርጋሉ ማለት ነው። ይህም በአውሮፓ ቻምፒዮንስ ሊግ በዘንድሮ የውድድር ዘመን ከፍተኛው ቁጥር ነው ማለት ነው። በአንድ ጨዋታ 4 ተጫዋቾቹ ይህንን ያክል ድሪብል የሚያደርጉ ክለብ ማለት ነው። ፒኤስጂ በዚህ አንደኛ ደረጃ ላይ የሚቀመጥ ክለብ ነው ማለት ነው። ነገር ግን ይህንን ካልኩኝ አንጻር ፒኤስጂ በዘንድሮ የውድድር ዘመን እጅግ በጣም ድንቅ ጊዜን እያሳለፈ የሚገኝ ቡድን ቢሆንም በአውሮፓ ቻምፒዮንስ ሊጉም ደግሞ በጣም ብዙ ድሪብል ያደረገው ቡድን ፒኤስጂ ነው። 190 ጊዜ ድሪብል ያደረገ ቡድን ፒኤስጂ ነው ማለት ነው። ከዚህ የበለጠ ደግሞ እጅግ በጣም አስገራሚ ነገር ነው
ከዚህ የበለጠ ነገር ደግሞ ስንመለከት ፒኤስጂ 190 ጊዜ ድሪብል አድርጓል አልኩኝ ዘንድሮ ማለት ነው በቻምፒዮንስ ሊጉ። ከዚህ በፊት ይህንን ከዚህ በላይ ድሪብል ያደረገው ቡድን ባርሴሎና ነው። በ2014-15 የውድድር ዘመን ኔይማር፣ ሱዋሬዝ፣ ሜሲ የነበሩበት ኢኔስታ፣ ዣቪ፣ ቡስኬትስ የነበሩበት ያ ድንቅ ቡድን ማለት ነው። ዳኒ አልቬስም ሳይዘነጋ ማለት ነው። ዳኒ አልቬስ እንግዲህ ተፈጥሯዊ ፉልባክ ማለት ያዳግታል ማለት ነው። የፉልባክን አጨዋወት የቀየረ ተጫዋች ስለሆነ ማለት ነው። የዛን ጊዜ ባርሴሎና 238 ጊዜ በአውሮፓ ቻምፒዮንስ ሊጉ ድሪብል አድርገዋል ማለት ነው። ይህም ብቻ ሳይሆን የሊጉም አሸናፊ መሆናቸው የሚታወስ ነው ማለት ነው። እናም ዘንድሮስ ምን ያጋጥም ይሆነው የሚለው ነገር እንግዲህ አብረን የምንመለከተው ይሆናል ማለት ነው። ነገር ግን አንድ ነገር በአርሰናል በኩል እጅግ በጣም የከፋ ይመስላል ማለት ነው። ይህም እንግዲህ የቶማስ ፓርቲ በዚህ ጨዋታ ላይ አለመገኘት ነው ማለት ነው። ይህ ጋናዊ አማካይ እንግዲህ በዘንድሮ የውድድር ዘመን ምናልባት ወደ አርሰናል ከመጣበት ጊዜ ጀምሮ ምርጡን ጊዜ እያሳለፈ የሚገኘው በዘንድሮ የውድድር ዘመን ነው ብለን ማንሳት እንችላለን ማለት ነው። ስለ ቶማስ ፓርቲ በጣም ድንቅ ጊዜን እያሳለፈ ይገኛል። በተለይ ከእንደነዚህ አይነት የፒኤስጂ ጠንካራ ተጫዋቾች ማለት ነው ወይም ደግሞ መሀል ሜዳው ላይ የሚያደርጉት እጅግ በጣም ድንቅ እንቅስቃሴ በጣም የሚደነቅ ነው በፒኤስጂ በኩል በቴክኒኩ ማለት ነው። ግን ፓርቲ ሁለቱንም ነገር መጨመር ይችል ነበር ለአርሰናል ቢኖር ማለት ነው። አንደኛ የፒኤስጂን አይነት ተጫዋቾች ቴክኒካል ጥራት ያለው ተጫዋች ነው ማለት ነው ቶማስ ፓርቲ። ከዛም በተጨማሪ ደግሞ ሌላኛው የሱ ጥንካሬ ብለን ማንሳት የምንችለው ደግሞ ከፒኤስጂ ተጫዋቾች አንጻር ሲታይ ሶስቱም ቀጫጫዎች ናቸው። ግን በፊዚካሊ የፒኤስጂን ተጫዋቾች እጅግ በጣም የሚበልጥ አይነት ተጫዋች ነው ማለት ነው። እናም አሁን የአርሰናል የመሀል ሜዳ ሁኔታ በቶማስ ፓርቲ ምክንያት የሚቀየር ይሆናል ማለት ነው። ምክንያቱም ቶማስ ፓርቲ ያለመኖሩን ተከትሎ ማይልስ ሉዊስ ስኬሊን ነው ወደ መሀል ሜዳ የሚያመጣው። ያ የሚሆን አይመስለኝም። ምክንያቱም ማይልስ ሉዊስ ስኬሊን እዛው ባለበት ቦታ የሚጠቀመው ይመስለኛል ማለት ነው በሌፍት ባክነት። ሚኬል ሜሪኖን ደግሞ ካለበት የአጥቂ ቦታነት ማምጣት እጅግ በጣም የሚከብድ ነው። እንደኔ ኦሌክሳንደር ዚንቼንኮን ቢጠቀመው ጥሩ ይመስለኛል። ምክንያቱም ኦሌክሳንደር ዚንቼንኮ ለዩክሬን ብሔራዊ ቡድን ሲጫወትም ለነ ፒኤስቪ ሲጫወትም ለነ ሻካታር ዶኔስክም ሲጫወት መጀመሪያ እጅግ በጣም ድንቅ አማካይ ነበር ማለት ነው። ጋርዲዮላ ነው ሌፍት ባክ አድርጎ እሱን የተጠቀመበት ማለት ነው። እናም ኦሌክሳንደር ዚንቼንኮ ከኳስ ጋር ባለውም ችሎታ ከፒኤስጂ ተጫዋቾች ጋር ሊነጻጸር የሚችል አይነት ተጫዋች ስለሆነ እሱን ምናልባት ሊጠቀም ይችል ይሆናል ማለት ነው ሚኬል አርቴታ። ግን ከሱ ይልቅ ሚኬል ሜሪኖን ወደ መሀል መልሶ ሊያንድሮ ትሮሳርድን ብቸኛ አጥቂ አድርጎ የሚጠቀምበት ሁኔታ ደግሞ የሰፋ ነው ማለት ነው። እነዚህ ነገሮች ማንሳት እንችላለን። በዛ ላይ ፒኤስጂ ደግሞ በቻምፒዮንስ ሊጉ ማለት ነው እስካሁን ድረስ ሙኒክ ባይወድቅ ኖሮ ከባየር ሙኒክ ጋር ምርጡ የፖሴሽን ቡድን ነው። በዛ ላይ በጣም ድንቅ ሁኔታዎችን የሚያሳዩ ናቸው። ጆአዎ ኔቬስን ስንመለከት በሚድፊልዱ ላይ 3.5 ታክሎችን በየ90 ደቂቃ ያደርጋል ማለት ነው። ይህም 360 ደቂቃዎችን ከተጫወቱ ደቂቃዎች መካከል የመጀመሪያ ደረጃ ላይ የሚያስቀምጠው ሁኔታ ነው ማለት ነው። ከዛ ውጪ 6.0 ወይም ደግሞ 6 ጊዜ ደግሞ ኳስ ሪከቨር ያደርጋል፣ ኳስ ወደ ቡድኑ ይመልሳል ማለት ነው። ከዛ ውጪ ቪቲኒያን ስንመለከት ደግሞ እሱም በጣም ድንቅ ጊዜ ነው በፒኤስጂ እያሳለፈ የሚገኘው። በተለይ በሊቨርፑል ጨዋታዎች ላይ ያሳየው እንቅስቃሴ በጣም የሚደነቅ ነው ማለት ነው። በዚህ ላይ የፋቢያን ሩይዝ ነጻነትና የመፍጠር ችሎታ ሳይረሳ ማለት ነው። የአርሰናልን የመሀል ሜዳ ደግሞ ስንመለከት ዴክላን ራይስ ይኖራል። እንግዲህ ይህ ድንቅ እንግሊዛዊ አማካይ በሁለቱ የሳንቲያጎ በርናቦ ጨዋታዎች ላይ የጨዋታው ኮከብ መሰኘቱን እንግዲህ የምናስታውሰው ነው ማለት ነው። እሱ እንዲሁ ከሱ ጋር ደግሞ ማርቲን ኦዴጋርድ አለ። ምርጥ ጊዜን እያሳለፈ ባይሆንም በቻምፒዮንስ ሊጉ ግን ከፕሪሚየር ሊጉ የተሻለ ጊዜን እያሳለፈ የሚገኝ ተጫዋች ነው ብለን መጥቀስ እንችላለን ማለት ነው። ማርቲን ኦዴጋርድን ደግሞ በመታተር እንግዲህ ወይም ደግሞ በፕሬሲንግ ሁኔታው የሚታማ አይነት ተጫዋች ነው ብዬ አላስብም ማለት ነው። እናም እንግዲህ እሱም በጣም የሚደነቅ አይነት
ተጫዋች ይሆናል ማለት ነው። ማርቲን ኦዴጋርድ ግን ሚኬል ሜሪኖን ከቦታው ማነቃነቁ ላይ ነው ችግር ያለው። ወይ ደግሞ ኢታን ንዋኔሪንም መጠቀም ይችላል፣ ግን ያ የሚሆን አይመስልም ማለት ነው። ቅድም እንዳልኩት ሊያንድሮ ትሮሳርድን ብቸኛው አጥቂ አድርጎ የሚጠቀምበት መንገድም እንግዲህ ሊኖር ይችላል ማለት ነው። በዚህ የውድድር ዘመን እንግዲህ በአውሮፓ ቻምፒዮንስ ሊጉ ወደ ቪቲኒያ ስመለስ ማለት ነው 360 ደቂቃዎች በላይ ከተጫወቱ ተጫዋቾች ማለት ነው በየ90 ደቂቃው 100.6 ጊዜ ፓሶችን ያደርጋል ማለት ነው። በአታኪንግ ሰርድ ደግሞ ማለት ነው ሰርድ ኦፍ ፓስስ በሚባሉት ማለት ነው 92.6 ፓሶቹን የሚያደርገው ወደፊት ነው ማለት ነው። ሰክሰስፉል ፓሶችን ደግሞ 87.8 ጊዜ ምናልባት በአማካይ በየጨዋታው ያደርጋል ማለት ነው። ግን ይህንን የጨዋታ ሁኔታ አርሰናልስ ለፒኤስጂ ይፈቅዳል? የአርሰናል የመሀል ሜዳ ተጫዋቾች ከፒኤስጂ ጋር ሲታይ በቴክኒኩም ሊፎካከሩ የሚችሉ እንዲሁ በፊዚካሊቲ ደግሞ የሚበልጡ ናቸው እና ይህንንስ ይፈቅዳሉ ወይ የሚለውም ነገር እንግዲህ ሊታይ የሚገባ ይመስለኛል ማለት ነው። ከዛ ውጪ መጨረሻ ላይ ማየት የሚገባን አንድ ነገር ቢኖር እንግዲህ የፒኤስጂን የቆሙ ኳሶች መከላከል ባህሪ ነው ማለት ነው። ፒኤስጂ የቆሙ ኳሶች ላይ በጣም ችግር ያለበት ቡድን ነው። በሊጓን እንደ ፒኤስጂ የሚቸገር ቡድን የለም ማለት ነው በእነዚህ በቆሙ ኳሶች ማለት ነው። ይህንንም ስንመለከት እንግዲህ ፒኤስጂ በሊግዋን 10 ገደማ የሚሆኑ የቆሙ ኳሶች ተቆጥሮበታል ማለት ነው። ፒኤስጂ ላይ ከነዚህ 10 ግቦች መካከል ደግሞ ከሁሉም እንግዲህ የተገኙት ወይ ከማዕዘን ወይ ደግሞ ከዋይድ ቅጣት ምቶች ናቸው ማለት ነው። ይህም እንግዲህ ራስ ላይ የተቆጠረና ፔናልቲዎችን ሳያካትት ነው ማለት ነው 10 ግቦችን ያስተናገደው። 6.1 ኤክስፔክትድ ጎልስ አጌንስት ከቆሙ ኳሶች የተቆጠረበት ነው ማለት ነው። ፒኤስጂ ላይ ግን 4 ተጨማሪ ግቦች ተቆጥረውበታል ማለት ነው። 72 ጊዜ ተሞክረውበታል። 0.09 ኤክስጂ በየሹቶቹ ይመዘገቡበታል ማለት ነው በቆሙ ኳሶች። እናም እንግዲህ በ31 ጨዋታ ነው ይህ ስታትስ የተገኘው እና ፒኤስጂ ይህንን የአርሰናል ሁኔታ ደግሞ እንዴት ይከላከላል? ምክንያቱም አርሰናል በአውሮፓ ላይ ከሚገኙ ምርጥ የቆሙ ኳስ አጠቃቀም ቡድኖች መካከል ምርጡ ነው። በእንግሊዝም በአውሮፓም ምርጡ የቆሙ ኳሶችን የሚጠቀመው ቡድን አርሰናል ነው ብለን አንስተናል ማለት ነው። ቅድም የፒኤስጂን የማጥቃት ተጫዋቾች እንዳነሳን ሁላ አሁን ደግሞ የአርሰናል የማጥቃት ተጫዋቾች ከፒኤስጂ ጋር ምን አይነት ሁኔታ ያሳልፉ ይሆናል የሚለው ነገር ደግሞ ይጠበቃል። በዚህ አንጻር እንግዲህ አንዳንድ ነገሮችን ብቻ ለጨምርና ፕሮግራሙን ላብቃ ማለት ነው። ፒኤስጂ 40.9%ን ቅድም እንደጠቀስኩት በቀኙ በኩል በፒኤስጂ ቀኝ በኩል ነው የሚያጠቁት ማለት ነው። 25.5%ን ነው በመሃል ለመሃል የሚያጠቁት። 33.6%ን ነው ደግሞ በግራ በኩል የሚያጠቁት ማለት ነው። ይህንን የፒኤስጂን የማጥቃት ሁኔታዎች ስንመለከት ማለት ነው። አርሰናልን ስንመለከት ደግሞ አርሰናልም እንዲሁ 40% የሚሆኑትን ማጥቃቶች በቀኝ በኩል ወይም ቡካዮ ሳካ በሚጫወትበት ቦታ ነው የሚፈጸሙት። 35.6% የሚሆኑትን ደግሞ በግራ በኩል ነው የሚፈጸሙት ማለት ነው። 24.4% ብቻ ናቸው መሀል ለመሀል ማጥቃቱ ላይ የሚኖሩት ማለት ነው። ግን አርሰናል ድንቅ ቡድን መሆኑን አሳይቷል። አሁን ደግሞ ከፒኤስጂ ጋር ምን ይፈጠር ይሆነው የሚለውም ነገር ይጠበቃል ማለት ነው። ከዛም ውጪ አርሰናል ቶማስ ፓርቲን ያጠዋል። እንዲሁ ጆርጂኒዮና ሪካርዶ ካላፊዮሪ በጉዳት ምክንያት ለዚህ ጨዋታ እንደማይደርሱ ሚኬል አርቴታ አረጋግጧል ማለት ነው። በፒኤስጂ በኩል ግን ምንም አይነት የተጫዋች ጉዳት ሳይኖር ነው ሙሉ ስብስባቸውን ይዘው ኤመሬትስ ከትመዋል ማለት ነው። ዛሬ ምሽት 4 ሰዓት ላይ በኤመሬትስ አርሰናል ከፒኤስጂ ማን ያሸንፍ ይሆን? ነገ ከጨዋታ በኋላ ደግሞ ጨዋታ ላይ ያሉትን ነገሮች አብረን የምንመለከት ይሆናል ማለት ነው። ከነገው የኢንተር ሚላን እና የባርሴሎና ጨዋታ ጋር ማለት ነው። አብራችሁን ስለቆያችሁ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አብረን እንድንበዛ ጠይቃለሁ ማለት ነው። መልካም ቀን